ውስጤን ጎድሎ እኔ አውቃለሁ ድንግል ሆይ ቀረቤ አይዞህ ልጄ በይ የጭንቀቴን ካባ አውልቀሽ ጣይልኝ የጭንቀቴን ካባ አውልቀሽ ጣይልኝ በልቤ ይዤ ከፊትሽ ቆሜያለሁ የሆዴ ይዤ ከፊትሽ ቆሜያለሁ ካለኝ ነገር ሁሉ አንቺን መርጫለሁ እናቴ ሆይ ስሚኝ አማልጅኝ እላለሁ ካለኝ ነገር ሁሉ አንቺን መርጫለሁ እናቴ ሆይ ስሚኝ አማልጅኝ እላለሁ ታላቅ መንፈሳዊ ማስታወቂያ ለኦርቶዶክሳውያን በሙሉ የእግዚአብሔር መልካም ፈቃድ ቢሆን የኢንዚ መካነ ገነት መድኃኔዓለም ካቴድራል ሚያዝያ 26 እና 27 2017 ዓ.ም እንደሚመረቅ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሩፋኤል የምስራቹን ተናግረዋል። ስለዚህም ምረቃው እየቀረበ ስለሆነ ታላላቅ እንግዶችም ከተለያዩ አካባቢዎች ስለሚመጡ እንዲሁም ህዝበ ክርስቲያኑም ሆነ የሚመለከታቸው ኢትዮጵያውያን ሁሉ በምረቃው ለመሳተፍ ስለሚመጡ ለዚያ ታላቅ ዝግጅት ማድረግ ይጠበቅብናል። ለዚህም ሀገረ ስብከቱ 3 የባንክ ቁጥሮችን ይፋ አድርጓል። የንግድ ባንክ፣ አቢሲኒያ ባንክና አሃዱ ባንክ። የኢትዮጵያ ንግድ ባንክ 1068 05 71 051 ደግመዋለሁ 1068 05 71 051 አቢሲኒያ ባንክ 21 94 53 043 ደግመዋለሁ 21 94 53 043 አሃዱ ባንክ 00 68 75 67 10 901 ደግመዋለሁ 00 68 75 67 10 901 ስለሆነም በእነዚህ የባንክ ቁጥሮች የቻላችሁትን ሁሉ በማድረግ አብረን የሰራነውን አብረን እንድናስመርቀው የእግዚአብሔር መልካም ፈቃድ ይሁን። ወደ ትምህርቱ እንሄዳለን። ትምህርቱ ስለ ምኩራብ ስለ ቤተ እግዚአብሔር የሚናገር ነው። አብራችሁን ቆዩ። በአጠቃላይ በዛፎቹ ተውባ ይመለከታሉ። ከዚህ በኋላ ዋትይዛት ይላሉ፣ ቤተክርስቲያን ነው ይሏቸዋል። አሁንም ፈቅ ሲሉ በእንዲህ አይነት ሁኔታ ይመለከታሉ። ምንድነው ይሄ ይላሉ። በእኛ ቋንቋ ብዬ ነው ቤተክርስቲያን ነው ይሏቸዋል። ካዲያ ይህ ከሆነ ችግኝ ተከሉ ከማለት መንግስት ቤተክርስቲያን አይሰራም እንዲያሉ ይባላል። ይሄ ማለት ለቤተክርስቲያን ያለንን ትኩረት በዓለም መድረክ ላይ የሚያስመሰክር ነው። ለአካላችን መፍራት አለብን፣ በጥንቃቄ መያዝ አለብን። ምክንያቱ ምንድነው? የእግዚአብሔር ቤተ መቅደስ ስለሆነ። አካላችን የእግዚአብሔር ቤተ መቅደስ ስለሆነ በአካላችን ላይ የኛ ነው ብለን የምንቀልድበት ከሆነ ተሳስተናል። የኛ አይደለም። ሁላችንም የማነን እናቶች የእግዚአብሔር ነን። ስለዚህ አካላችንን ልንንከባከበው ያስፈልጋል። አካላችንን በንጽህና በቅድስና ልንጠብቀው ያስፈልጋል። በዚህ ቤት እግዚአብሔር አለ ብለን እናምናለን። በዚህ ቤት ስጋውና ደሙ ይፈተታል። ስጋው ይፈተታል፣ ደሙ ይቀዳል። እንደዚሁ ደግሞ የኛ አካል ደግሞ የእግዚአብሔር መንፈስ የሚያድርበት ነው። ስለዚህ ምን አለ? የእግዚአብሔርን ቤተ መቅደስ የሚያፈርሰውን እርሱ እግዚአብሔር ያፈርሰዋል አለ። ከባድ ቃል ነው። መጠበቅ አለብን። አካላችን ቤተ መቅደሱ ስለሆነ
እግዚአብሔር የሚያድረው በማን ላይ ነው? በማን ላይ ነው የሚያድረው? በሰው ላይ ነው። ታዲያ ይሄ ታላቅ ደስታ አይደለም? ይሄ ታላቅ ስጦታ አይደለም? ይሄ ታላቅ ክብር አይደለም? ልንንከባከበው ያስፈልጋል ማለት ነው። ስለዚህ በአካላችን ላይ ዝሙት መፈጸም አይገባም። ያላስቀመጥነው ልናነሳ አይገባም። እጃችን ደም ማፍሰስ የለበትም። እግራችን ወደ ጣዖት ቤት መሄድ የለበትም። ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ የንግድ ቤት አደረጋችሁት ብሎ ገስጿቸዋል ማለት ነው። ሰብሕዎ ለእግዚአብሔር ኩልክሙ አሕዛብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በምህረቱ በቸርነቱ በይቅርታው መዋዕለ ጾማችንን ባርኮ ለዚህ ለሶስተኛው ሳምንት መግቢያ አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት የእኛም እናት የንጽህና የቅድስና መሰረት ስሟ ለዘላለም የከበረና የተመሰገነ ይሁን። የቅዱሳን ሁሉ በረከት በሁላችንም ላይ ይደርብን። ባሰባሰበንና በጠራን እስከዚህች ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። አምላካችን ልዑለ ባሕሪ ቅዱስ እግዚአብሔር ዛሬም ዘወትርም ስሙ ለዘላለም የከበረና የተመሰገነ ይሁን። እንኳን ለሐዋርያው ለቅዱስ ማርቆስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። እግዚአብሔርን አመስግኑ። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እሺ፣ እግዚአብሔር አምላካችን እንደፈቀደ መጠን ፈጠን ብለን እንማማራለን። የምንማማርበት ምንባብ የሚሆነው የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ 18 አነብና በአንድ ርዕስ ላይ እንነጋገራለን። ስለዚህ እግዚአብሔር አምላካችን ሁልጊዜም መልእክቱን ሲያስተላልፍ ልጄ ሆይ ልብህን ስጠኝ፣ ልባችሁን እንጂ ልብሳችሁን አትቅደዱ እያለ በሰፊው መልእክቶችን ያስተላልፋል። ስለዚህ በአሁኑ ሰዓት የእግዚአብሔር ቃል የሚነገርበት ስለሆነ ልቡናችንን መለስ አድርገን እግዚአብሔር በሚመሰገንበት ሰዓት፣ አሜን በሚባልበት ሰዓት አሜን እያል የእግዚአብሔርን ቃል መከታተል ይጠበቅብናል። እግዚአብሔር አብሮን ይሁን። የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 ጀምሮ ያለው ምንባብ እንደዚህ ይላል። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደተጻፈ አሰቡ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ 18 ያለው የእግዚአብሔር ቃል ነው። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። የምንቆይበት የትምህርታችን ርዕስ የሚሆነው እስመ ቅናተ ቤትከ በልዐኒ፣ የቤት ቅናት በላኝ ወይም የቤት ቅናት በልቶኛልና ይላል። እኛ የምንቆይበት ርዕስ የሚሆነው የቤት ቅናት በላኝ በሚል እንቆያለን። የቤት ቅናት በላኝ። የትምህርታችን መሰረታዊ ዓላማ በእግዚአብሔር ቤት የማይደረጉ ድርጊቶችን ከማድረግ መቆጠብና በእግዚአብሔር ቤት ሊደረጉ የሚገባቸውን ድርጊቶች ለይቶ በማወቅ እነሱን ማድረግ ነው። የእግዚአብሔር ቤት መቅናት ማለት
በእግዚአብሔር ቤት የሚደረጉትን ማድረግ፣ በእግዚአብሔር ቤት ግን ሊደረጉ የማይገባቸውን ነገሮች ማስወገድ ነው። እግዚአብሔር አምላክ ልቡናችንን ይክፈትልን። እስመ ቅናተ ቤትከ በላአኒ። እንግዲህ ለእግዚአብሔር ቤት ልዩ ትኩረት ልዩ እንክብካቤ ማድረግ እንዳለብንም እንገነዘባለን። ለእግዚአብሔር ቤት ልዩ ትኩረት ልዩ እንክብካቤ ማድረግ እንዳለብን ደግመን እንገነዘባለን ማለት ነው። ይህ እንኳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር የለም። የሚያማምሩ ህንፃዎች ይሰራሉ። የሚያማምሩ ካቴድራሎችን እንሰራለን። አይደለም በህብረት ይቅርና በግለሰብ እንኳ አንድ ግለሰብ ሳይቀር የእግዚአብሔርን ቤት አሳምሮ በሚሰራባት ሃይማኖት ውስጥ ነው ያለን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዚህ በኩል ምንም አንዳችም ችግር የለም። እጅግ በጣም በሚማርክ ሁኔታ ያለውን ብቻ ሳይሆን የሌለውን አውጥቶ የእግዚአብሔርን ቤት የሚሰራ አማኝ ነው ያለ። ይሄ እውነታ ነው፣ ሊደበቅ የማይገባው ጉዳይ ነው። ከፍ ብለን ስናየው የኢንዚ መካነ ገነት መድኃኔዓለም ካቴድራል እንዲያ በሚያምር ሁኔታ ተሰርቷል። እዚህ ደግሞ 1 ዓመት ባልሞላ ውስጥ የተሰራው የቅዱስ ማርቆስ ቤተክርስቲያን እግዚአብሔር የሚመለክበት ቤተክርስቲያን፣ የምናመልክበት፣ የምንጾምበት፣ የምንጸልይበት፣ የምንቆርብበት ቤተክርስቲያን በእንዲህ ባማረ ሁኔታ ተሰርቷል። በሁሉም የዓለማት አካባቢዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ላይ እንዲህ አይነት ቤተ መቅደሶች፣ እንዲህ አይነት ካቴድራሎች፣ እንዲህ አይነት ቤተክርስቲያኖችን የሚሰሩ አማኞች ወይም አማኝ ያላት ቤተክርስቲያን ናት። ይሄ የሚያስወቅስ አይደለም። ትኩረት ማለት ይሄ ነው። ልዩ ትኩረት ማለት ለህንፃ ግንባታው ይህን የመሰለ ቦታ ይሰጣል። በእንክብካቤ ደረጃም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሁሉ በሁለመናዋ አልባብ ትሸታለች። ለምሳሌ ቤተክርስቲያን በተሰራበት ዙሪያ ደኖች ይኖራሉ። መሬትም አረፈች፣ መሬትም ተባረከች፣ እንደ ቀድሞዋ እንደ ገነት ሆነች ማለት ነው ቤተክርስቲያን ተሰራ ማለት። ምክንያቱም ሁሉም በቤተክርስቲያን ውስጥ የሚተከሉ ዛፎች፣ የሚተከሉ ችግኞች፣ የሚተከሉ የእጽዋት አይነቶች በእንክብካቤ ይቀመጣሉ። ህብረተሰቡም ወይም አማኙም ይሄን ለማድረግ እጅግ በጣም የሚተጋበዝ ስለሆነ ነው። እንዲያው በአንድ ወቅት እንደዚህ ያለ ይላል አንድ ስለ አካባቢ የሚያጠኑ ሳይንቲስት፣ የውጭ ሳይንቲስት ወይም የውጭ ምሁር ወደ ኢትዮጵያ መጡ ይላል። በመጡበት ሰዓት እንደዚህ ቤተክርስቲያን ተሰርታ ባለችበት ላይ ቦታው በአማረ ሁኔታ አጸዱ አምሮ እጽዋቱ፣ አዝርዕቱ፣ አትክልቱ በአጠቃላይ በዛፎቹ ተውባ ይመለከታሉ። ከዚህ በኋላ ዋትይዛት ይላሉ። ቤተክርስቲያን ነው ይሏቸዋል። አሁንም ፈቅ ሲሉ በእንዲህ አይነት ሁኔታ ይመለከታሉ። ምንድነው ይሄ ይላሉ። በእኛ ቋንቋ ብዬ ነው። ቤተክርስቲያን ነው ይሏቸዋል። ካዲያ ይህ ከሆነ ችግኝ ተከሉ ከማለት መንግስት ቤተክርስቲያን አይሰራም እንዲያሉ ይባላል። ይሄ ማለት ለቤተክርስቲያን ያለንን ትኩረት በዓለም መድረክ ላይ የሚያስመሰክር ነው። ስለዚህ ሊነቀፍ የሚገባው አይደለም፣ ክብር የሚሰጠው ነው። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እስመ ቅናተ ቤትከ በላአኒ፣ የቤት ቅናት በላኝ። ተናጋሪው በመጀመሪያ ደረጃ የተናገረው ነቢዩ ዳዊት ነው በትንቢት ያስቀመጠው። ስለዚህ በመዝሙር 68 ቁጥር 9 ላይ ተመዝግቦ እናገኘዋለን። በሐዲስ ኪዳን ደግሞ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ ፍጻሜውን አግኝቶ እናገኘዋለን። ይህን የተናገረው ነቢዩ ዳዊት ነው። ምክንያተ ነገሩ በእግዚአብሔር ቤት ሊሰሩ የሚገባቸውን ስራዎች መስራት እንዳለብን፣ በእግዚአብሔር ቤት የማይሰሩ ስራዎችን ግን ማስወገድ እንዳለብን ለማስተማርና ለማስገንዘብ የተናገረው ነው። የተናገረው ትንቢታዊ ቃል ነው። የመቆያ ነጥቦች የሚሆኑ አንደኛ የእግዚአብሔርን ቤት ምንነት እናያለን። ምንድነው የእግዚአብሔር ቤት የሚለውን ባጭሩ እናያለን። ሁለተኛ በእግዚአብሔር ቤት ሊደረጉ የሚገባቸውን፣ ሶስተኛ በእግዚአብሔር ቤት ሊፈጸሙ የማይገባቸውን አይተን እናጠናቀቃለን። ስለ ሁሉም ማን ይርዳን? አምላካችን እግዚአብሔር ይርዳን። እግዚአብሔርን እስኪ አመስግኑት። ስሙ ለዘላለም የከበረና የተመሰገነ ይሁን። አንደኛው ላይ የእግዚአብሔር ቤት የሚል ነው። የእግዚአብሔር ቤት የሚለው አንደኛው ይሄ የምናየው ህንጻ ቤተክርስቲያን የእግዚአብሔር ቤት ነው። የእግዚአብሔር ቤት ነው። እንደዚህ ይላል፣ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። ለእግዚአብሔር የተለየ ቦታ የተለየ ቤት መስራት እንዳለብን የሚያመላክት ጥቅስ አንደኛው ይሄ ነው ማለት ነው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ነቢዩ ሳሙኤልም አለ፣ ሳሙኤል እስኪ ነጋተኛ
ማለዳም ተነስቶ የእግዚአብሔርን ቤት ደጅ ከፈተ ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 15። ስለዚህ አንደኛው እጥር ባለ ሁኔታ እጅግ በጣም ብዙ መረጃ አለ። ነገር ግን እጥር ባለ ሁኔታ አንደኛው ምንድነው? ይሄ ቤተ መቅደሱ የማን ነው? የማን ቤተ መቅደስ ነው? የማን ቤተ መቅደስ ነው? የእግዚአብሔር ቤተ መቅደስ ነው። ወደ እግዚአብሔር ቤት እንሂድ ብለን ነው የምንመጣው። ወደ እግዚአብሔር ቤት እንሂድ ብለን ሁላችንም ምን እናደርጋለን? ከምኝታችን ተነስተን ለጸሎት እንመጣለን፣ ለአምልኮ እንመጣለን ማለት ነው። ስለዚህ አንደኛው ይሄ ህንጻ ቤተክርስቲያኑ ነው። ሁለተኛውና አቻ የሌለው መቅደስ ደግሞ አካላችን ነው። አካላችን የእግዚአብሔር ቤተ መቅደስ እንደሆነ ታምናላችሁ? አካላችን የእግዚአብሔር ቤተ መቅደስ ነው። ስለዚህ የእግዚአብሔር ቤተ መቅደስ አካላችን የእግዚአብሔር ቤተ መቅደስ ከሆነ በአካላችን እግዚአብሔር የሚያድር ከሆነ ይህንን ቤተ መቅደስ ልንንከባከበው ያስፈልጋል ማለት ነው። አካላችን ቤተ መቅደስ ለመሆኑ መጽሐፍ ቅዱስ እንደዚህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። እግዚአብሔር ከዚህ ይሰውረን። የእግዚአብሔር ቤተ መቅደስ ነውና ያውም እናንተ ናችሁ አለ። ስለዚህ እኛ የምንድነን? የእግዚአብሔር ቤተ መቅደሶች ነን። ካዲያ የእግዚአብሔር ቤተ መቅደስ ከሆነ ቤተ መቅደሱ ምን ያስፈልገዋል? ንጽህና ያስፈልገዋል። ይሄንን ቤተ ክርስቲያኑን አሳምረን እንደገነባ ነው ሁሉ አካላችንንም አሳምረን መያዝ አለብን። ይሄንን በንጽህና በቅድስና እንደምንይዝ ሁሉ ወደዚህ ቤት ስንመጣ የማይደረጉ ነገሮችን ላለማድረግ እንደምንተጋ ሁሉ በአካላችን ላይም ሊደረጉ የማይገባቸውን ነገሮች ከማድረግ መቆጠብ አለብን። መፍራት አለብን። ለአካላችን መፍራት አለብን። በጥንቃቄ መያዝ አለብን። ምክንያቱ ምንድነው? የእግዚአብሔር ቤተ መቅደስ ስለሆነ። አካላችን የእግዚአብሔር ቤተ መቅደስ ስለሆነ በአካላችን ላይ የኛ ነው ብለን የምንቀልድበት ከሆነ ተሳስተናል። የኛ አይደለም። ሁላችንም የማነን እናቶች? የእግዚአብሔር ነን። ስለዚህ አካላችንን ልንንከባከበው ያስፈልጋል። አካላችንን በንጽህና በቅድስና ልንጠብቀው ያስፈልጋል። በዚህ ቤት እግዚአብሔር አለ ብለን እናምናለን። በዚህ ቤት ስጋውና ደሙ ይፈተታል። ስጋው ይፈተታል፣ ደሙ ይቀዳል። እንደዚሁ ደግሞ የኛ አካል ደግሞ የእግዚአብሔር መንፈስ የሚያድርበት ነው። ስለዚህ ምን አለ? የእግዚአብሔርን ቤተ መቅደስ የሚያፈርሰውን እርሱ እግዚአብሔር ያፈርሰዋል አለ። ከባድ ቃል ነው። መጠበቅ አለብን። አካላችን ቤተ መቅደሱ ስለሆነ፣ አካላችን የእግዚአብሔር መኖሪያ ስለሆነ፣ ማደሪያ ስለሆነ ልንንከባከበው ያስፈልጋል ነው። ስለዚህ አንደኛ ምንድነው? አንደኛ ይሄ የምናየው ቤተ መቅደስ የማን ነው? የእግዚአብሔር ቤት ነው። ሁለተኛ አካላችን የማን ነው? የእግዚአብሔር ማደሪያ ነው። እንንከባከበው አካላችንን ማለት ነው። ከምንም በላይ ለአካላችን ጥንቃቄ ያስፈልጋል። አካላችንን ልናቆሸው አያስፈልግም። ይሄን ቤተ መቅደሱን እናሳምራለን፣ እናጸዳለን፣ ግቢውን እናስውባለን፣ እናጥረዋለን፣ ከብት እንዳይገባ ብዙ ነገሮች እንዳይሆኑ እንንከባከባለን። አንድ ነገር ሲሆን እንጮሃለን አይደለ? የገዛ አካላችንንም ልክ እንደዚህ አድርገን ልንጠብቀው ያስፈልጋል። ቤተ መቅደሱን እንዳከበር ነው፣ ቤተ መቅደሱን እንዳስዋብ ነው፣ እጽዋትን አዝሬትን አስፈላጊውን ነገር ተክለን እንደተንከባከብ ነው፣ ለአካላችን ደግሞ ልዩ እንክብካቤ ያስፈልገዋል። በንጽህና በቅድስና ልንይዘው ያስፈልጋል። የኛ አካል አይደለም፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ነው የሚለን። ስጋውን በመቁረስ ደሙን በማፍሰስ ከቤተልሔም እስከ ቀራንዮ ዋጋ ከፍሎ ያዳነን ያነጻን የቀደሰን ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ነው። ዋጋ ተከፍሎብናል፣ አልተከፈለልንም? ዋጋ ተከፍሎልናል፣ አልተከፈለልንም? ተከፍሎልናል፣ አልተከፈለልንም? ተከፍሎልናል። ዋጋ ተከፍሎ ደግሞ ዋጋ የተከፈለበትን በጥንቃቄ እንድንይዘው አዝዞናል። ስለዚህ የቤተ መቅደስ ትርጉም ባጭሩ ይሄ ነው። ክፍል 2 ከቤተ እግዚአብሔር መሰራት ያለባቸው ነገሮች፣ ከቤተ እግዚአብሔር ምን እናድርግ ምን እንስራ የሚለውን ማወቅ ያስፈልጋል። እናውቀዋለን ልትነግረን ነው ወይ እንዳትሉ ማስታወስ ስለሚገባ ነው። መነጋገር አለብን። ከቤተ እግዚአብሔር መሰራት ያለባቸው የአምልኮት ስራዎች ብቻ ናቸው። የአምልኮት ስራዎች ይሰራሉ። አንደኛ ጸሎት፣ ምስጋና፣ ስግደት፣ እነዚህ እንሰራለን። አምልኮት የምንፈጽምባቸው አንደኛ ምንድነው? ምስጋና ነው። ሁለተኛው ጸሎት ነው። ሶስተኛው ስግደት ነው። እንደዚህ እያለ ይቀጥላል። እነዚህን ዋና ዋናዎችን አይተን እናጠቃልላለን ማለት ነው። ስለዚህ ምስጋና በቤተ ክርስቲያን ስንመጣ ምንድነው የምንለው? አቡነ ዘበሰማያት
ይትቀደስ ስምህ አይደለ? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ እያልን አይደለም እንጀምር። ስለዚህ አንደኛ በእግዚአብሔር ቤት መደረግ ያለበት ምስጋና ነው። ምን እንሰራለን ሲባል በመጀመሪያ ደረጃ አንደበታችንን መክፈት ያለብን በምስጋና ነው። በልቅሶ መሆን የለበትም፣ በማንጎራጎር መሆን የለበትም፣ በልመና መሆን የለበትም። መጀመሪያው ምንድነው? ምስጋና ነው መቅደም ያለበት። ጸሎታችንን አስተውላችሁ ታውቃላችሁ? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ብለን ነው የምንጀምረው። እኒህ ነገሮች ካልን በኋላ ነው ለኛ አስፈላጊ የሆኑ ነገሮችን የምንጠይቀው። መጀመሪያ ምንን ካስቀደምን በኋላ ነው? ካመሰገንን በኋላ ነው። ስንነሳ ከምኝታችን ስንነሳ ተመስገን 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 ማለት አለብን። በሰፊው ውለን ስንገባ ማመስገን አለብን። ስንወጣ እንደምንጸልየው ስንገባ ደግሞ ማመስገን አለብን። ከቤታችን ስንገባ እግዚአብሔርን ማመስገን አለብን። ስለዚህ በምስጋና እንጀምራለን። ቤተ መቅደሱ ምንድነው? አንደኛ ምን ይሰራበታል? ምስጋና ነው። አባቶቻችን በቅዳሴ በአማርኛ ነብላችኋለሁ ሰዓት ለመቆጠብ አሕዛብ ሁላችሁ እግዚአብሔርን አመስግኑት ይላል። አሕዛብ ማለት ህዝብ ማለት ህዝብ የሚለውን ሲያበዛ ነው። አሕዛብ ሁላችሁ እግዚአብሔርን አመስግኑት፣ ወገኖችም ሁሉ ያመስግኑት፣ ምህረቱ በእኛ ላይ ናት ጸንታለችና የእግዚአብሔርም እውነት ለዘላለም ትኖራለች ብለው በቅዳሴ በሚያምር ዜማ ያመሰግናሉ። ኩልክሙ አሕዛብ ወይሴብሕዎ ኩሎሙ ሕዝብ እስመ ጸንዐት ምሕረቱ ላዕሌነ ጽድቁሰ ለእግዚአብሔር ይሄሉ ለዓለም። በቅዳሴ ጊዜ የሚናገሩት ቃል ነው። በመዝሙረ ዳዊት ላይ መዝሙር 116 ቁጥር 1 እስከ ፍጻሜ የምናገኘው ቃል ማለት ነው። ይሄ በዜማ ነው በቤተ ክርስቲያን የሚመሰገነው። በመጀመሪያ ደረጃ እግዚአብሔር ይመሰገናል ማለት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ፣ በአማን አብ ቅዱስ ወልድ ቅዱስ መንፈስ ቅዱስ ካሉ በኋላ እግዚአብሔርን በዚህ አይነት ዜማ በሚያምር ዜማ ይህንን ቃል ያመሰግኑበታል። ሃሌሉያ ብለው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መምህራን አባቶቻችን ደግሞ ወንድሞቻችን ስቡሕ ወውዱ ዘሰአረ ለኩሎ ዓለም በአሐቲ ቃል፣ ዓለምን ሁሉ በአንዲት ቃል የሰራ አምላክ እግዚአብሔር የተመሰገነ ነው እያሉ እንደዚሁ ፈጽሞ የተመሰገነ ነው እያሉ በዜማ ያመሰግኑታል። ስለዚህ የመጀመሪያ ስራችን ወደ ቤተ ክርስቲያን ስንመጣ ምን ማድረግ ነው? ማልቀስ ሳይሆን ማመስገን ነው። ማንጎራጎር ሳይሆን መለመን ሳይሆን በመጀመሪያ ደረጃ የምናደርገው ምንድነው? ያደረገልንን አስታውሰን ካለመኖር ወደ መኖር ያመጣንን አምላክ አስታውሰን ማመስገን ይጠበቅብናል ማለት ነው። ለዚህ ነው በዝማሬው በቅዳሴው በሰዓታቱ በቀኔው እግዚአብሔርን የሚያመሰግኑት ማለት ነው። ሁላችንም እንደቻልነው እግዚአብሔርን ማመስገን አለብን። ሁለተኛ ምን ይሰራል? ጸሎት ነው። በቤተ መቅደስ ምን ይሰራል? ሁለተኛ ጸሎት ነው። ሰሎሞን እንዲህ አለ። አንደኛ ነገሥት ምዕራፍ 3 ቁጥር 29 ላይ፣ አንደኛ ነገሥት ምዕራፍ 8 ላይ ስታነቡ አጠቃላይ ለአብነት ትንሽ ትንሽ ነው እያወጣን ምን ይዘው እንጂ አንደኛ ነገሥት ምዕራፍ 8 ላይ ገብታችሁ ብታነቡት ሰፊ ታሪክ አለው ራሱን የቻለ። ከዚያ ውስጥ አንዱ አረፍተ ነገር እንዲህ ትላለች ሰሎሞን የጸለያት፣ ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖችህ ሌሊትና ቀን የተገለጡ ይሁኑ ይላል። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። ዓይኖቹ በዚህ ቤት መተን ንስሐ የምንገባውን፣ በዚህ ቤት መተን የምናለቅሰውን፣ በዚህ ቤት መተን የምንጮኸውን የምንለምነውን እንዲሰማን በዚህ ቤት ዓይኖቹ ሌሊትና ቀን የተገለጡ ይሁኑልን።
ስለዚህ በዚህ ቤት እንጸልያለን። አንዳንዶቹ እግዚአብሔር በየትም ቦታ ይሰማል፣ ቤተክርስቲያን አያስፈልግም የሚሉ አሉ። አዎ እግዚአብሔር አይወሰንም፣ በሁሉም ቦታ አለ፣ በሁሉም ቦታ ይሰማል። ግን ቤተ መቅደስን ሰርተን በንጽህና በቅድስና ሆነን ንጽህናና ቅድስና ይዘን በቤተ መቅደሱ እንድናመልከው፣ እንድንጾም፣ እንድንጸልይ፣ እንድንሰግድ ደግሞ የማን ፈቃድ ሆኖ ነው? የማን ፈቃድ ነው የሆነው? የእግዚአብሔር ፈቃድ ነው የሆነው። በእውነት እቤት ሆነን ስንጸልይ ልቡናችን ይሰበሰባል ወይ? እዚህ ሆነን እንደምንጸልየው እዚህ ሆነን እንደምናመሰግነው ልቡናችን ይሰበሰባል? እናቶቻችን፣ በተለይም እናቶቻችን እህቶቻችን እቤት ሆናችሁ ስትጸልዩ ልቡናችሁ ይሰበሰባል በእውነት እንዴ? አንዱን ዕቃ እንኳን እናንተ ይቀርና ሌላው ማብሰል የማያበስለው ሌላውም እንኳን ቢሆን ልቡናው ሊሰበሰብ አይችልም። አቡነ ዘበሰማያትን መጨረስ እኮ አይችልም። ስለዚህ እዚህ ስንመጣ ግን የመጣንለት ዓላማ የእግዚአብሔር ቤት ዓላማ ስለሚገባን ልቡናችንም ስለሚሰበሰብ በአንድነት ሆነን ከእግዚአብሔር ጋር በፍጹም ልብ የምንገናኝበት የእግዚአብሔር ቤት ነው ማለት ነው። ስለዚህ አንደኛ ምስጋና ይመሰገናል በዚህ ቤት፣ ሁለተኛ ጸሎት ይጸለያል፣ ሶስተኛ ስግደት ይሰገዳል፣ እንሰግዳለን። ስግዱ ለእግዚአብሔር ባጸደ መቅደሱ፣ በቅድስናው ስፍራ ለእግዚአብሔር ምን በሉ? ስገዱ። መዝሙር 96 ቁጥር 9 ላይ የሚገኝ ቃል ነው። ዲያቆኑም ስግዱ ለእግዚአብሔር በፍርሃት ሆናችሁ ለእግዚአብሔር ምን በሉ? ስገዱ እያለ ያውጃል። ስለዚህ ተንሥኡ ለጸሎት ተነሱ፣ ሰላም ለኩልክሙ፣ ለሁላችሁ ሰላም ይሁን፣ ምስለ መንፈስከ ከመንፈስ ጋር እያል በአንድነት የምናመሰግንበት ቦታ ይሄ ቤተ መቅደስ ነው ማለት ነው። እናም ምን ይደረጋል? ስግደት ይሰገዳል በቤተ መቅደስ። አንደኛው ምንድነው? ምስጋና። ሁለተኛ ምን አይተናል? ጸሎት። ሶስተኛ ስግደት እንሰግዳለን። የአምልኮ ስርዓቶችን እንፈጽማለን ማለት ነው። ሌላኛው ሁለተኛው ቤተ መቅደስ ያልነው ሰውነታችን ነው፣ አካላችን ነው። አካላችንን ልንቀድሰው ያስፈልጋል። አካላችንን ልንንከባከበው ያስፈልጋል። ዝሙት ልንፈጽምበት አይገባም። ያላስቀመጥነው ልናነሳ አይገባም። ወዳልተፈለገ መንገድ ልንሄድ ወይም ወዳልተፈለገ አቅጣጫ ልንሄድበት በእግራችን አያስፈልግም። አባላተ ስሜቶቻችን ሁሉ መጾም አለባቸው። አባላተ ስሜቶቻችን ሁሉ መጠበቅ አለባቸው። ከራስ ፀጉራችን እስከ እግር ጥፍራችን ያለው አካል የእግዚአብሔር ነው። የእግዚአብሔር ከሆነ ደግሞ በጥንቃቄ መያዝ አለብን። መክበራችንንም ማወቅ አለብን። እግዚአብሔርም እንዴት እንዳከበረን፣ እግዚአብሔርም ከፍጥረታት እንዴት እንደለየን አውቀን ልንደሰት ይገባል። እንዴ ከፍጥረታት በላይ በሰው ላይ እግዚአብሔር የሚያድረው በማን ላይ ነው? በማን ላይ ነው የሚያድረው? በሰው ላይ ነው። ታዲያ ይሄ ታላቅ ደስታ አይደለም? ይሄ ታላቅ ስጦታ አይደለም? ይሄ ታላቅ ክብር አይደለም? ልንንከባከበው ያስፈልጋል ማለት ነው። ስለዚህ በአካላችን ላይ ዝሙት መፈጸም አይገባም። ያላስቀመጥነው ልናነሳ አይገባም። እጃችን ደም ማፍሰስ የለበትም። እግራችን ወደ ጣዖት ቤት መሄድ የለበትም። ወደማይፈልጉ ወደ ዳንኪራ ወደ ጭፈራ ቤት መሄድ አይጠበቅም። አካላችን የእግዚአብሔር ስለሆነ በንጽህና እንይዘዋለን ማለት ነው። ሌላኛው ወደ ክፍል 3 ስነድ በእግዚአብሔር ቤት መሰራት የሌለባቸውን አይተን እናጠናቅቃለን። በእግዚአብሔር ቤት መሰራት የሌለባቸው ወደ መጽሐፍ ቅዱስ ወደ ዕለቱ ታሪክ እንዲወስደን አንደኛው በእግዚአብሔር ቤት ላይ ንግድ መነገድ ስህተት ነው። መጽሐፍ ቅዱስን እናስታውሳለን። ቅድም ያነበብነው የዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ ፍጻሜ ያለው ታሪክ፣ እንደዚሁም ተደግሞ ማቴዎስ 21 ቁጥር 12 እስከ 14 ላይ ያለው ታሪክ ያስረዳናል። የፋሲካ በዓል ቀርቦ ነበር ይላል። የፋሲካ በዓል ስለቀረበ አይሁድ በሬዎችን፣ በጎችን፣ ርግቦችን ወደ ቤተ መቅደስ አምጥተው በቤተ መቅደሱ ውስጥ አስገብተው ይቸረችሩ ጀመረ። ይሄ እንግዲህ የሚያስቆጣ ነው ማለት ነው። በዓል ሲመጣ ለንግድ አይደለም መከበር ያለበት። በዓል ሲመጣ ከእግዚአብሔር ጋር ለመገናኘት፣ እግዚአብሔርን ለማመስገን፣ በጾም በጸሎት በቀኖና ሆነን በሐሴትም ሆነን እግዚአብሔርን ለማምለክ ለማክበር ነው የምንመጣው። ያለበዚያ ግን አሳቦ ንግድ የሚነገድበት ከሆነ ይሄ የእግዚአብሔር ቤት አልሆነም ነው። ስለዚህ አይሁድ ፈጽሞ ከእግዚአብሔር ሕግ በወጣ መልኩ፣ ፈጽሞ ከእግዚአብሔር ሕግ በተለየ መልኩ በዓሉን ሰበብ አድርገው በሬዎች ያደለቧቸው በሬዎችን ያደለቧቸው ላሞችን፣ ወይፈኖችን፣ በጎችን፣ ርግቦችን ሳይቀር ሰው በወቅቱ የሚፈልጋቸውን ነገሮች ሁሉ በአጠቃላይ ይዘው መጥተው ከዚህ ካልገዛችሁ ከሌላ ብታመጡት መስዋዕታችሁ ተቀባይ አይሆንም በማለት ችርቸራ ጀመሩ። በቤተ መቅደሱ ይነግዱበት ጀመር። በቤተ መቅደሱ እንደፈለጋቸው ይሆኑበት ጀመር። በዚህ ሰዓት ኢየሱስ ክርስቶስ መድኃኔዓለም መጣና ተመለከታቸው።
ወገፍታ ማዕዳቲሆሙ ከዚህ በኋላ ከገመድ ጅራፍ አበጅቶ ቀጣቸው ይላል። እግዚአብሔር በቤተ መቅደሱ በአግባቡ የማናገለግል ከሆነ ይቀጣናል። በአግባቡ የማናመልክ ከሆነ እግዚአብሔር ይቀጣናል። እግዚአብሔር ፈራጅ ነው። ስለዚህ ከቤተ መቅደሱ አስወጣቸው ይላል። ከቤተ መቅደሱ ይህን ሁሉ አውጡት፣ ርግብ ሻጮችንም አስወጣቸው፣ ሁሉንም አስወጣና ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ የንግድ ቤት አደረጋችሁት ብሎ ገስጿቸዋል ማለት ነው። ስለዚህ የዋናው ታሪክ የዛሬው በቤተ መቅደሱ በንጽህና በቅድስና መመላለስ አለብን እንጂ በቤተ መቅደሱ ለንግድ መምጣት የለብንም። ቤተ መቅደሱ ይጸለይበታል እንጂ አይነገድበትም። ይመሰገናል እንጂ እግዚአብሔር ይመሰገንበታል እንጂ ንግድ አይካሄድበትም ነው። ከቤተ ክርስቲያን ስርዓት ውጭ የሆነ ነገር አይደረግበትም። ቤተ ክርስቲያን የራሷ ሕግ አላት፣ የራሷ ስርዓት አላት። ቤተ ክርስቲያን ዶግማ አላት፣ ቀኖና አላት። በዚህ ትመራለች። ከዚህ ባለፈ ግን ማንም ሊመራት አይችልም። የምትመራበት በራሷ ስርዓት፣ በራሷ ዶግማ፣ በራሷ ቀኖና፣ በራሷ ተውፊት ነው። ስለዚህ በቤተ መቅደስ ይሄን ማድረግ አይፈቀድም ነው። ሌላኛው በቤተ መቅደስ ንቀት ማፌዝ አይፈቀድም። አፍኒንና ፊናስ ይበቁናል። አንደኛ ሳሙኤል ምዕራፍ 2 ላይ ገብታችሁ አነቧቸው። በቤተ መቅደስ ሳይፈቀድለት ደግሞ ያልተፈቀደ አገልግሎት እገባለሁ ብሎ በድፍረት መናገር የለበትም። ቆሬ፣ ዳታን፣ አቤሮንና ኤላ የሚባሉ 4 ሰዎች ነበሩ። ሰዎችን አሳምፀው እኛ ካህናት ካልሆን፣ እኛ በቤተ መቅደስ ገብተን ካላጠን፣ እኛ በቤተ መቅደስ ገብተን መስዋዕት ካልሰዋን ለሙሴና ለአሮንና ለልጆቹ ብቻ እንዴት ሊሆን ይችላል? ህዝቡ ሁሉ ቅዱስ ነው። ህዝቡን ሁሉ እግዚአብሔር ቀድሷል። እስራኤልን ሁሉ ቀድሷል። ወደ ቤተ መቅደስ መግባት አለብን ብለው በድፍረት ሰዎችን አስተባበሩ ተነሱ። ማን? ቆሬ፣ ዳታን፣ አቤሮን፣ ኤላ የሚባሉ 4 ሰዎች መናገር የሚችሉ አንደበት ያላቸውን አንደበተ ርቱዕ የሆኑ ሰዎችን አሳመኗቸው። እየዞሩ በሰፈር እየዞሩ ምን ለማለት? ህዝቡ ሁሉ ቅዱሳን ነው፣ ወደ ቤተ መቅደስ ሊገባ ይገባዋል። ልብሰ ተክህኖ ለብሶ ማይጠንት ማጠን አለበት። ሙሴና አሮን በቤተ መቅደሱ እስከ መቼ ድረስ ይነግሱበታል? አሮንና ልጆቹ እኛም የሌዊ ዘሮች ነን፣ ስለዚህ መግባት አለብን ብለው በድፍረት ተነሱ። ማገልገል የሚቻለው እግዚአብሔር ሲፈቅድ ነው ሳይፈቅድ ነው? ክህነት የማን ፈቃድ ነው? የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ኢንጂነር የሚሆነው የማን ፈቃድ ሆኖ ነው? የእግዚአብሔር ፈቃድ ሆኖ ነው። ዶክተር ሆኖ የሚያገለግለው የማን ፈቃድ ሆኖ ነው? የእግዚአብሔር ፈቃድ ሆኖ ነው። አይደለም? አሁን አንዱ ሳይማር ዶክተር ነኝ ብሎ የሰውን ሆድ መቅደድ ይችላል? ኦፕሬሽን ማድረግ ይችላል? ልክ ሳይፈቀድለት ወደ ቤተ መቅደስ እገባለሁ ማለት ባጭር ምሳሌም እንደዚሁ ነው። ያኛው ግን ቅስፈት ያመጣል። ስለዚህ አፍኒንና ፊናስ በድፍረት በቤተ መቅደሱ ላይ ኃጢአት ሰሩ፣ መስዋዕቱን አቃለሉ፣ መብራቱን አጠፉ፣ ዝሙት ፈጸሙ። እግዚአብሔር አምላክ ወደ ጦርነት ወሰደና በጦርነት ጸጥ ረጭ አረጋቸው፣ አጠፋቸው፣ ቀጣቸው። ከኤሊም የክህነትን ዘር ወሰደበት፣ እድሜውን ቀነሰ። ከእንግዲህ በኋላ ካንተ ዘር እስኪሸመግል ድረስ ማንም አይቀመጥም፣ በወጣትነት ዘመንህ ይሞታል ዘመንህ ወጣቱ ሁሉ ያንተ ዘር ሁሉ በወጣትነት ዘመኑ ይቀጫል አለው። በዚሁ መሰረት ወደ መቀጨት ደረሰ ማለት ነው። እድሜው አጠረ። ቆሬ፣ ዳታን፣ አቤሮንና ኤላ የተባሉት ደግሞ ሲያስተባብሩ የነበሩት ከአስተባባሪዎቻቸው ጋራ መሬት አፏን ተከፍታ ውጣቸዋለች። ስለዚህ በእግዚአብሔር ቤት ላይ መደፋፈር እንዲህ አይነት ቅስፈት ያመጣብናል። እንዳንደፋፈር በቤተ መቅደሱ መሰራት ያለበትንም እንድንሰራ በጾም በጸሎት በስግደት በሚገባ አምልኮ አምልከን እግዚአብሔርን እንድናመልከው አምላካችን እግዚአብሔር ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።